ሰላም ውድ ቤተሰቦች፣ ዛሬ ቀን እንግዲህ ማሳያችሁ ሽሮ እንዴት እንደማዘጋጅ እጅግ በጣም ጣፋጭ ሽሮ ነው ማዘጋጀው። ከኔ ጋር ሁኑ ቤተሰቦቼ። እንግዲህ ሙለር በጣም ወዶልኛል እንደምታዩት ማለት ነው። ቤተሰቦች ይህንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ለዚህ ቪዲዮ እንግዲህ ብዙ ሰዎች ጋር መድረስ እንዲደርስ ስለምፈልግ 2000 ላይክ እጠብቃለሁ ቤተሰቦቼ። ከመጀመሪያ ጀምሮ እስከ መጨረሻ ድረስ ያለውን የሽሮ አዘገጃጀት ላሳያችሁ ነው ቤተሰቦቼ። ከኔ ጋር ሁኑ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን ነክታችሁ ቤተሰብ ሁኑ። እንደገና ደግሞ ግራ የሚገባችሁ ነገር ካለ ኮሜንት ስር መታችሁ ጠይቁኝ፣ እመልስላችኋለሁ ቤተሰቦቼ። እና ዛሬ ቀን እንግዲህ ሽሮ እንዴት እንደማዘጋጅ ላሳያችሁ ነው ማለት ነው። ምን ያህል ክክ ምን ያህል ቅመም እንደምንጠቀም እንግዲህ ሁሉንም ላሳያችሁ ነው ቤተሰቦቼ። ያው በዚህ ሰዓት የተዘጋጀ የተከካ ማንኛውም ቦታ ላይ ሄዳችሁ ገዝታችሁ በቀላሉ ማዘጋጀት ትችላላችሁ። ግን እቤት ተዘጋጅቶ እንደዚህ ማለት ራሳችሁ ቆልታችሁ ራሳችሁ አጀግጅጋችሁ ምናምን ያለውን ፕሮሰስ እሱ ቢከብድም ግን በጣም የሚጥመው ራሳችሁ ሁሉ ነገር ከቤት ስታዘጋጁት ነው። እና እሱን ነው ማሳያችሁ ዛሬ ቀን። በቀላሉ መስራት የምትፈልጉ ከሆነ ማለት አሁን ለምሳሌ ገበያ ላይ የሚሸጠው እና ቤት የሚዘጋጀው እኩል አይደለም። ብዙ ጊዜ ፍሬሽ ያልሆነ ተከክቶ በጣም ብዙ ጊዜ የቆየ ሲሸጥ ገበያ ላይ አይቻለሁ። እንደገና ታጥቦ ምናምን ሲታጠብ ደግሞ ጣዕሙ ይሄዳል። የተከካውን ነው መነግራችሁና እቤት ግን ስናዘጋጅ ልክ እንደዚህ ከፈላ ውሃ ላይ እንጨምረዋለን። ለቃቅመነዋል ምናምን በኋላ ሲከካ እንዳያስቸግረኝ እንግዲህ ተለቃቅመዋል ቤተሰቦቼ። ከዛ ይሄ ብረት ድስት በጣም ያስገረመኝ ነገር 10 ጣሳ ችሎልኛል ማለት ነውና ከፈላ በኋላ ነው የምንጨምረው። ከዛ ወዲያውኑ ማማሰል ይኖርብናል ልክ እንደዚህ ማለት ነው። ከዛ ከላይ ደግሞ ይሄ ነቀዝ የበላውን ራሱ እንደዚህ ታንጓሉሉታላችሁ በማንኪያችሁ ማለት ነው። ቀላል ነው በጣም እንግዲህ አጋጣሚ ግን ግራ ለሚገባችሁ ነው ይሄን ያህል ማወራ ቤተሰቦቼ። እዚህ ጋር የምታዩት ክክ ነው፣ ለወጥ የሚሆን ክክ ነው። እሱንም ላዘጋጅ ነው እንግዲህ አጀገጅገዋለሁ። እሱንም ከሽሮዬ በኋላ ማለት ነው። እዚህ ጋር መጠንቀቅ ያለባችሁ ደግሞ እንዳይበስልባችሁ በጣም መጠንቀቅ ይኖርባችኋል። ትንሽ በቃ ጨምደድ ካለ በኋላ ያው ማውጣት ነው ያለብን ግዴታ። በጣም እሳት ከገባበት ከበሰለ በኋላ ላይ ስንቆላው ያስቸግረናል። በቃ ስልብ ነው የሚለው እሳቱ ስለሚሰልብብን ግዴታ መብሰል የለበትም። ተጠንቅቀን ነው ማድረግ ያለብን። እንግዲህ ትንሽ ሸፈና አድርጌው ነበር አላሳየኋችሁም እንጂ አንጣልዬ ትንሽ በኬሻ ሸፈና አድርጌው ነበር። ከዛ እዚህ ጋር እንደሚታይን ከግቢ ውጭ ነው ያሰጣሁት። እኛ ግቢ ውስጥ ፀሐይ የለም። እንግዲህ ውጭ ላይ እንደዚህ ፀሐይ በደንብ እንዲያገኝልኝ አስጥቼዋለሁ ቤተሰቦች። ከጎን ያለው ደግሞ የክክ ወጥ ነው። ለየብቻ ነው ያሰጣሁት እንዳይደባለቅብኝ። ከዛ ቤተሰቦች 2 ቀን ፀሐይ ያገኝና ከዛ ኋላ ደግሞ ልንቆላው ነው። ባይዘው ይሄ ሲሆን እንደዚህ አይነት በቤታችን የምናዘጋጀው ሽሮ ፕሮሰስ ትንሽ ረዘም ይላል። ግን እንደነገርኳችሁ ማን እንደ ቤት የተዘጋጀ ጣዕሙ ይለያያል ማለት ነው። እዚህ ጋር እንግዲህ 2 ቀን ፀሐይ ከደረቀ በኋላ እዚህ እሳት አያይዘናል። እዚህ ጋር ያገዘች ነው እንደምታያት። እንግዲህ አሁን ልንቆላው ነው። እሳት ግን በትንሽ ነው የምናደርገው። የሁላችሁ እንደምታዩት እሳት ከበዛበት ስልብ እንዳይልብን በጣም ተጠንቅቀን ነው እዚህ ጋር የምንቆላው። እያንጓለልኩት ነው ያለሁት እንደምታዩት ቤተሰቦቼ። ምክንያቱም ፈራ ያለውን መጀመሪያ መቁላት ይኖርብኛል። የፈራ ያለውንና ደቃቃውን ከተቀላቀለብኝ እሳት እንግዲህ ደቃቃው ቀድሞ ያርብኝና እንግዲህ ፈራ ያለው ደግሞ እሳት ሳይገባው እንዳይቀር ማንጓለል ይኖርብናል ማለት ነው። እንግዲህ እንደምታዩት ቤተሰቦች ያው ልጆች በመሀል እየገቡ ሲረብሹኝ በጣም ነው የምናደደው። ማለት ልጅነታቸውን እረሳዋለሁ ምናምን። እኔ ለራሴ በቃ ሰዓት ሄደብኝ እንዲህ አርጌ እያልኩ በውስጤ ብዙ ነገር እያሰብኩ፣ እነሱ ደግሞ በመሀል ይመጡና ይረብሹኛል፣ ይበትኑታል ምናምን። ተናድጄ ከጨውኩባቸው ኋላ ትንሽ ቆይቼ ግን ማለት ነው ወይኔ ልጅነታቸው ትዝ ይለኝና ወይኔ እነሱ እኮ ምንም አያውቁም ጨዋታ መሆኑ ብቻ እንጂ ብዬ እጸጸታለሁ። መቼስ እናቶች ከሆናችሁ ትረዱኛላችሁ። የአብዛኞቻችን እናቶች ስራ ነው። ለማንኛውም የሁላችሁ የቆላሁትን ይሄንን ይመስላል። በጣም ያመራ አቆላል ነው እንደምታዩት። ይሄ ባይዘወይ ትንሽ እየቆየ እየቀላ ስለሚሄድ መጠንቀቅ ይኖርብናል ማለት ነው።
ከሚጠቁርብን ነጣ ቢል ይሻለናል። ምክንያቱም ጥቁር ከሆነ ሽሮ በጣም ያስጠላ ጣዕም ነው ያለው። ስንቆላ መጠንቀቅ ይኖርብናል ቤተሰቦቼ። ያው እንደዚህ መጠንቀቅ ስላችሁ በጣም የሚያስጨንቅ ነገር አይደለም። ያው ግን ልብ ብለን ስንሰራ መቼስ ሁሉ ነገር ማድረግ እንችላለን። ልብ ካላልን ግን ብዙ ነገሮች ስለምናጠፋ ልብ ብላችሁ ስሩ እያልኳችሁ ነው ቤተሰቦቼ። እዚህ ጋር እንደምታዩት ካሙንና ኮረሪማ ነው እንግዲህ ለሽሮአችን ደረቅ ቅመሞች የምንጠቀማቸው። በሶ ብላ እንደገና ካሙን፣ ኮረሪማ እንደገና ደግሞ ሱፍ እጠቀማለሁ ቤተሰቦች። ከዛ ደግሞ ዝንጅብል እርጥብ፣ ጤና አዳም እርጥብ ነው የምጠቀመው። እንግዲህ በጣም በሚገርም ሁኔታ ግን ቤተሰቦቼ ሁሉ ያዘጋጀሁት ሽሮ 10 ጣሳ አስከክቼ ወደ ቤቴ ስመለስ ጠፋብኝ ነው የምላችሁ። ከባጃጅ ወደ ባጃጅ ስሰቀል እንግዲህ ከአንዱ ባጃጅ ወደ አንዱ ባጃጅ ብዙ ዕቃ ይዤ ስለነበር ረስቸው ተሰቀልኩና በጣም ነው የሚያናድደው። ብቻ ግን ቤተሰቦቼ አለፈ፣ ምንም ማድረግ አይቻልም። እንደገና ደግሞ አዘጋጀው ቤተሰቦቼ፣ አላሳዝንም። ግን ለማንኛውም እዚህ ጋር እንግዲህ ቅመሞቹ ደረቅ ቅመሞቹን ማለት በጣም ሳይሆን ትንሽ እሳት አድርገን እንደዚህ ማመስ ይኖርብናል ቤተሰቦቼ። እዚህ ጋር የምታዩት የበርበሬ ቅመሞች ናቸው። የበርበሬም እያዘጋጀው ስለሆነ ጥምዝዝ፣ ቀረፋ፣ ቅርንፉድ እንደገና ደግሞ ጥቁር አዝሙድ፣ ነጭ አዝሙድ አለ፣ በሶብል አለ፣ የጥብስ ቅጠል አለ፣ ብዙ ነገር አለ። እኔ የምጠቀመው ይሄ ለበርበሬ ነው። እንደገና ካሙንም እጠቀማለሁ። ይሄ ደግሞ ምንድን ነው የምትሉት በእናንተ? በእኛ ካካ ይባላል። ካካ የሆነ አይደን ነው። እስኪ ንገሩኝ እናንተ ምን እንደምትሉት። ብቻ ኮረሪማ ሆኖ የሀገር ውስጥ ነው ይሄ ማለት ነው። እና ከፈለጋችሁ ሰብራችሁ መጠቀም ትችላላችሁ። እንግዲህ እዚህ ጋር እንደምታዩት እንግዲህ በሶብላ እያመስኩ ነው ያዘጋጀሁት። ሽሮ 8 ጣሳ ነው። ለ8 ጣሳ ደግሞ ምን ያህል ቅመም ተጠቀምሽ፣ ምን ያህል ጨው ምናምን የሚለውን ደግሞ ልነግራችሁ ነው። እስካሁን ድረስ ግን እያያችሁ ላይክ ያላደረጋችሁ ቤተሰቦች ላስታውሳችሁ፣ ላይክ ማድረጋችሁን አትርሱ። ላይክ አድርጉ በእናታችሁ እላችኋለሁ። እና ለ8 ጣሳ የተጠቀምኩትን ቅመም እዚህ ጋር ነጭ ሽንኩርት 2 ጣሳ ነው የተጠቀምኩት ቤተሰቦቼ። ለ8 ጣሳ 2 ጣሳ ነው የተጠቀምኩት። ዝንጅብል ደግሞ ሩብ ነው የተጠቀምኩት። ሱፍ ደግሞ 2 ጣሳ ማነው 2 ኩባያ ማለት ግማሽ ጣሳ ማለት ነው። እዚህ ጋር የምታዩት ሽንኩርት ለበርበሬ ነው። ለበርበሬ ለ2 ኪሎ በርበሬ 1 ጣሳ ሽንኩርት የተጠቀምኩ ነው ያለሁት። ቀይ ሽንኩርትም ስለሚያስፈልገው ለ2 ኪሎ በርበሬ 1 ጣሳ ነጭ ሽንኩርት በቂ ነው። እንደገና ደግሞ ሌላ ቀይ ሽንኩርት ደግሞ ስለምጠቀም ማለት ነው። እዚህ ጋር የምታዩት እንግዲህ ጨው የምነሰንሰው ሽንኩርቴን ላሰጣበት ነው። ከስር ይሄ ጨው ሲደረግ እንግዲህ ቆንጆ ነው እንዳይዝብን፣ በኋላ ሲደርቅ እንዳያስቸግረን ለማንሳት ማለት ነው። ነጭ ሽንኩርት በባህሪው የመጣበቅ ነገር ስላለው እንዳያጣብቅብን እንግዲህ ጨው ነስንሼበታለሁ። እንደገና ደግሞ የኔ ትንሽ ስለሆነች ነው በዚህ ማሰጣው። እናንተ ብዙ ከሆነ የምታዘጋጁት በንጹህ የሆነ ማዳበሪያ መጠቀም ትችላላችሁ። እሱ ቶሎ ያደርቅልናል፣ ብዙ ጊዜ አይወስድብንም። በደንብ ብትን አድርገን እናሰጣዋለን ማለት ነው። የኔ ትንሽም ስለሆነች ጊዜም ስላለኝ ነው እንደዚህ አድርጌ ማሰጣው። ከዛ ደግሞ ፀሐይ ማግኘት ይኖርበታል። በፀሐይ ጊዜ ነው፣ ካልሆነ ያበላሽብናል። ደመና ምናምን ሲኖር ባይዘይ ሽንኩርት ያበላሽብናል። በተለይ ደግሞ ቀይ ሽንኩርት ደመና ከሆነ በደመና ሰዓት ከሆነ የወቀጥነው ጥቁር ነው የሚልብንና ደመና በሚሆንበት ሰዓት ቀይ ሽንኩርት ባጨቃጭቁላችኋለሁ ቤተሰቦች። እናንተ ግን እንደኔ ናችሁ? ስራ ስሰራ ባይዞ ራሴን ጥዬ በቃ ሙሉ በሙሉ ስራ ላይ ነኝ። ራሴን አልቆጣጠርም እና አንዳንድ ጊዜ አዝናለሁ በራሴ። ለማንኛውም እዚህ ጋር ቤተሰቦቼ አንድ በጣም ያናድድ ነገር ይሄ ከዚህ በፊት የነበረውን ፕሮሰስ ቪዲዮን ጠፋብኝና ለማንኛውም ልንገራችሁ ምን ተጠቅሜ እንደዚህ እንዳደረግኩት ማለት ነው። 2 ጣሳው ነጭ ሽንኩርት፣ ሩብ ዝንጅብል፣ እንደገና ደግሞ ጤና አዳም ደግሞ የ30 ብር ማለት ነው። ሁሉንም በርበሬ ደግሞ ግማሽ ኪሎ። ይሄንን የተጠቀምኩት ለ8 ጣሳ ሽሮ ነው እንግዲህ የተጠቀምኩት ቤተሰቦቼ። ሁሉንም ጨቅጭቄ እርጥቡ ማለት ነው። ከዛ በኋላ እንደዚህ አድርጌ ቀላቅዬ ማታ ላይ ሸፍኛው ከሳፋው እንደዚህ ስገለብጣው አይታችኋል አይደል ምን ያህል ተያይዞ እንዳለ። ሸፍኛው ነው ያደርኩት። እንግዲህ እንደዚህ ነግራችሁ ይገባችኋል ብዬ ተስፋ አደርጋለሁ። ቪዲዮ ስለጠፋብኝ ነው፣ በጣም ይቅርታ ቤተሰቦች።
ጠዋት ላይ እንግዲህ እዚህ ጋር እንደዚህ አድርጌ አሰጣዋለሁ። ቢያንስ ለ3 ሰዓት ፀሐዩ አሪፍ ከሆነች 3 ሰዓት በቂ ነው። ከዚህ በኋላ ያለው ሊፈጭ ነው። ፕሮሰሱ ረዘም አረኩት አይደል? አላቅም ብቻ ካም በኋላ ግን ጨርሰናል። ሊፈጭ ነው ቤተሰቦቼ። የተጠቀምኳቸው እርድ አልነገርኳችሁማ። እርድ ደግሞ የ20 ብር ነው የተጠቀምኩት። እንግዲህ እናንተ እርድ ብታበዙም ባታበዙ ምንም ችግር የለውም። ቢጫ ብቻ ነው የሚያደርገው ማለት ነው። ሌሎች ቅመሞች ግን ባታበዙ መልካም ነው። ካሙን ደግሞ የተጠቀምኩት የ70 ብር ነው። ኮረሪማ ደግሞ የ50 ብር ነው። ከበዛብን ጥሩ ጣዕም ስለማያመጣብን እንግዲህ ቀነስ ማድረግ ይኖርብናል። ብዙ ጊዜ ሽሮ በባህሪው ቅመሞች ማብዛት በጣም ነው የሚያበላሽብን። አብዛኞቻችን እንግዲህ ቅመም አብዝተን ስናስፈጭ ቆንጆ ይሆንልናል ብለን አስበን፣ ግን በጣም ነው የሚበላሸው ጣዕሙና መጠንቀቅ ይኖርብናል። ከሁሉ በላይ ነጭ ሽንኩርት ቢበዛ በጣም መልካም ነው። ቆንጆ ጣዕም ነው። የፈለገ ብታበዙ ጥሩ ጣዕም ነው የሚያመጣላችሁ ማለት ነው። እዚህ ጋር እንደምታዩት ተፈጭቶ አልቆ ሙለር እያሸገልኝ ነው። እንደምታዩት ቤተሰቦቼ እንግዲህ ወደ አዲስ አበባ ስንመጣ እንደዚህ አዘጋጅተን ነበር እና እኔ ደግሞ ማሸግ ስለማልችል ነው እዚህ ጋር ቤተሰቦቼ አፍንጫዬ ትንሽ ሳይነስ ስላለብኝ እሱ እያሸገልኝ ነው። እንደምታዩት ቤተሰቦቼ በርበሬው ሁላችሁ፣ ለማንኛውም በርበሬ ስታዘጋጁ ቅመም ብታበዙ ጣዕም ነው እንጂ የሚጨምረው ምንም ችግር የለውም። እና እዚህ ጋር እንደምታዩት ሽሮችን የ8 ጣሳ ሽሮ ይሄን ያህል ሆኗል። ለቤት ራሱ አትርፍ ያለው ብዙ ነው ይሆነልኝ ማለት ነው። እና በደንብ ማለት ሽሮ አሁን ስታስፈጩ 8 ጣሳ ማለት ብዙ ነው። ለብዙ ጊዜ ትጠቀሙበታላችሁ። እኔ ለሌላ ጉዳይ ስለፈለግኩት ነው። ለማንኛውም ቀጣይ እንግዲህ ባልትና የምትፈልጉ ካላችሁ አዘጋጅላችኋለሁ። እሺ ቤተሰቦች፣ ለማንኛውም ግራ የተጋባችሁ ነገር ካለ ኮሜንት ስር ጻፉልኝ፣ እመልስላችኋለሁ። ቤተሰቦቼ እንግዲህ እንደ ባልትና ፌስታል እዚህ ጋር እየተጠቀምኩ ነው። እንደምታዩት እየተጠቀምን ነው ማለት ነው። እንግዲህ ቤተሰቦች አዲስ አበባ ገባን። ሽሯችን ልንቀምሰው ነው። እዛ እስከምንደርስ ድረስ አልቀመስነውም ነበር። እንደምታዩት እንግዲህ የታሸገውን ሽሮ እየከፈትኩ ነው። እኔ ደግሞ ብዙ ጊዜ ምን አይነት አሰራር አለኝ መሰላችሁ? የሽሮ ማለት ነው። እና በጣም በቀላሉ ነው የምሰራው። ውሃ ጥዳለሁ። ቲማቲም፣ ሽንኩርት አልጠቀምም። ቲማቲም ውሃው ላይ ጨምርና ከዛ ሲፈላ ዘይት ጨምራለሁ። ከዛ በኋላ ሽሮውን ጨምሬ በቃ ይሄ ነው የኔ ፕሮሰስ። መቼም ሽሮ ሲሰራ ምንም ፕሮሰስ በጣም አጭር ነው። ሲዘጋጅ ነው ትንሽ ጊዜ የሚፈጀው እንጂ ሲፈላ በጣም በቀላሉ ነው። እና እዚህ ጋር እንግዲህ ሰርቼ ሙለር ቅመስልኝ ብዬ መጀመሪያ የቀመሰልኝ ሙለር ነበርና የሚገርማችሁ ቤታችን ሽሮ ማይጥም ከሆነ ሙለር በፍጹም አይበላልኝም ማለት ነው። እና ብዙ ጊዜ ደግሞ እራት ሽሮ ነው የሚበላው፣ እሱ ሽሮ ነው የሚወደው። የሚስማማኝ በቃ ሰላም የሚሰጠኝ በሰላም ምተኛው ሽሮ ስበላ ነው የሚለኝና ስለዚህ እኛ ቤት ደግሞ ግዴታ ሽሮ መጥፋት የለበትም። በጣም ወዶልኛል። ማርያምን የብሬ ነው። ለቪዲዮ ለማሳመር ብዬ አይደለም። በጣም ቆንጆ ሽሮ እንደሆነ ነግሮኛል። እኔ ደግሞ በጣም ደስ ያለኝ። መቼስ የሆነ ነገር ለፍታችሁ መጨረሻ ቆንጆ ነው ስትባሉ በጣም ነው ደስ የሚላችሁ። በተለይ ደግሞ በባለቤታችሁ በኩል እንደዚህ አይነት አስተያየት በጣም ነው ደስ የሚለው አይደል? ለማንኛውም ቤተሰቦቼ ትንሽ ግራ የሚያጋባ ነገር ካለ ጠይቁኝ፣ እመልስላችኋለሁ። ቪዲዮዬን እስከ መጨረሻ ስላያችሁልኝ እጅግ አድርጌ አመሰግናለሁ። ወዳችኋለሁ። ባይ። ቸር ሰንብቱልኝ።